ነጻነት ወርቅነህን በቅርበት የሚያውቁ ሰዎች እጅግ ልባቸው ተሰብሯል። አንዳንድ ጊዜ ነገሮችን በጥልቀት በተመለከትን ቁጥር ቀኖች እየተገፉን አዳዲስ ነገሮች እየወጡ ሲመጡ እጅግ ልብ ሰባሪና አሳዛኝ ነገሮች እየተፈጠሩም ይመጣሉ። ለነጻነት ወርቅነህ ይሄ አይገባውም የሚሉ ሰዎች የተበራከቡበት ምክንያት ምንድን ነው? ከሞቱ አሟሟቱ ትክክል አለመሆኑ እጅግ ብዙዎችን እያስቆጣና እንደገና እያሳዘነም ይገኛል። እጅግ ልብ ሰባሪ አሳዛኝ ነገሮች ደግሞ እየበዙም እየጨመሩም ይቀጥላሉ። ታዲያ ሰሞኑን የወጡ ያሉ አዳዲስና ሰበር መረጃዎች ብዙ ጥያቄዎችን የሚያስነሱና እጅግ ልብ ሰባሪ ሆነው እየቀጠሉም ይገኛሉ። ነጻነት ወርቅነህ እልፈቱ ከተሰማ በኋላ እጅግ ነገሮች እየተወሳሰቡና ልብን የሚሰብሩ ሆነው እየቀጠሉም ይገኛሉ። ቤተሰቦቹ እንቆቅልሽ ውስጥ ይገኛሉ። ከባንክ አካውንቱ ጀምሮ አሟሟቱ ሁሉም ነገር እነሱ ውስጥ ጥያቄ የፈጠረና ግራ እንዲጋቡ ያደረገ ጉዳይ ነው። ነጻነት ወርቅነህ ማለፉ ብቻ ሳይሆን የእልፈቱ ጉዳይ በጣም ብዙዎችን ልባቸውን ሰብሯል። እጅግ ደግሞ ቤተሰቦቹ እያለቀሱም እያዘኑም ይቀጥላሉ። ይህ የሚሆንበት ምክንያት ምንድን ነው? ከቀናቶች በፊት እንደወጡ መረጃዎች መሰረት የነጻነት ወርቅነህ አካውንቱ ላይ የተገኘው እጅግ አናሳ ገንዘብ መሆኑና ከዛ ቀጥሎ ደግሞ ማንጋ ምን እንዳለ የተስ ገንዘብ እንዳስቀመጠ የሚታወቅ አድራሻ እንደሌለው ብዙ ነገሮች እየተናፈሱም እየተወሩም ነበር። በስተመጨረሻ አሁን የወጡ ያሉ ነገሮች ደግሞ ነገሮችን እጅግ ውስብስብ እያደረጉና በዚህ ልክ የሰው ልጅ ላይ ለሰው ልጅን ለመጉዳትና ለማጥቃት የሚካሄድ እርምጃና እንቅስቃሴ ልብ ሰባሪ ነው ሲሉ ብዙዎቹም እየተቀባበሉትም ይገኛሉ። ነጻነት ወርቅነህ እንዴት ሞተ ብለን ጥያቄ እንኳን ብናስነሳም ነገር ግን ጥያቄውን መልስ ለመስጠት የመጡ ሰዎች ሁሉም ንግግራቸው አንድ መሆን አልቻለም። አንደኛው ሌላ ይቀባጥራል፣ ሌላኛውም ደግሞ ሌላ ያወራል። ማንን እንመን ብለን ብዙ ተቸግረን እንቅስቃሴዎችን ጀምረን ነበር። መርዶን የነገሩ ሰዎች አሉ። ነገር ግን መርዶን የተናገሩ ሰዎችና አሟሟቱን የነገሩ ሰዎች የተናገሩበት መንገድ እጅግ ልብ ሰባሪና ነጻነት ወርቅነህ ይሄ አይገባውም ብሎ ብዙዎቹ እንዲያለቅሱ እንደገና ያደረገ ጉዳይ ሆኖ እየከረመም ይገኛል። መርዶን የኢትዮጵያ ሕዝብ ቤቱ ሄዶ አልሰማም። ነጻነት ወርቅነህ ማለፉንም የነገሩን በሚዲያና የምናምናቸው ብለን የምናስባቸው ሰዎች የሞቱን መንገድ እንደነገሩን በሁላችንም ዘንድ ግልጽ ነው። ታዲያ ለምንድን ነው ንግግራቸው ውስጥ አዳዲስ እና ሰበር መረጃዎች እየተነሱ ያሉትም? አዳዲስ ነገሮች የሚወጡባቸው ምክንያቶች ምንድን ናቸው? ትላንት ከነበረው መረጃ ውጪ አሁን ደግሞ እየመጣ ያለ አዲስ መረጃ ግራ እያጋባና የኢትዮጵያን ሕዝብ ጨምሮ ከኢትዮጵያ ውጭ ያሉ ኢትዮጵያውያን ነገሩ ላይ እንደገና እንዲያስቡ እያደረገ ያለ እጅግ አስገራሚ ነገር ነው። የሞቱበት ምክንያት ብዙዎችን ግራ የሚያጋባም የአርቲስቶቻችን ነገር ጥያቄ ውስጥ ቢያስገባንም ነገር ግን አሁን እየወጡ ያሉ ነገሮች እጅግ አሳዛኝና ልብ ሰባሪ ናቸው። እያንዳንዳቸው አስተውላችሁ ከሰማችሁና ካያችሁ ነጻነት ወርቅነህ በእውነት ይህ አይገባውም። ምክንያቱም በዚህ ልክ እሱ ላይ መጨከን አስፈላጊ አልነበረም። ታዲያ የሞተበትን መንገድ የነገሩ ሰዎች ለምንድን ነው 3 4 5 ከዛ በላይ የሆኑ ሀሳቦችን የሚያነሱት? የብዙዎቻችን ጥያቄ ሊሆን ይገባል። አንደኛው ሌላኛውን ያወራል፣ ቀጥሎ ሌላኛውን ደግሞ ይናገራል። በደንብ አስተውላችሁ እንድትሰሙኝና ቀጥሎ ማሳያችሁና የሚወሩ ቪዲዮዎችን አስተውላችሁ እንድትሰሙኝ ፈልጋለሁ። አንዳንድ ነገሮችን አስተውለን ካልሰማን እጅግ ልብ ሰባሪ ነው። ታዲያ ኢትዮጵያ ውስጥ ያሉ አርቲስቶቻችን ሰው እንዳሻቸው እያደረገ ከሆነም ነገ በኢትዮጵያ ውስጥ የሚቆዩ አርቲስቶቻችን ዋስትናቸው ማን ነው? የብዙዎቻችን ጥያቄ ሊሆን ይገባል። እጅግ ልብ ሰባሪና አሳዛኝ ነው። ዛሬ ላይ የወጡ መረጃዎች እጅግ አሳዛኞች ናቸው። በዚህ ልክ የተቀመረና የተስተካከለ ሰዎችን ለማጥፋት የሚደረግ ሴራ እጅግ አሳዛኝ ነው ሲሉ ብዙዎቹም ይደመጣሉ። በስተመጨረሻ እየወጡ ያሉ ነገሮች እጅግ ልብ ሰባሪ ናቸው። ነጻነት ወርቅነህ ባለፈበት ቀን አንድ መረጃ ወጣም። ያንንም መረጃ አስቀድሞ የነገረን ነጻነት ወርቅነህ እንዳለፈ የሰማነው ሰይፉ ፋንታሁን መጀመሪያ የለቀቀው ቪዲዮ ላይ ነው። መጀመሪያ ታዲያስ አዲስ በሚል ፕሮግራም ቀድሞ ያወራን ነጻነት ወርቅነህ እንዳለፈ የሰማነው ሰይፉ ፋንታሁን ባዘጋጀው ቪዲዮ ላይ ነው። የመጀመሪያ ቀን ላይ ነጻነት ወርቅነህ እንዴት እንዳለፈ ሰይፉ ፋንታሁን ሲያወራ የነበረበትን ነገር ስትሰሙ እጅግ ጉድ የምትሉት ነገር አለ። መጀመሪያ ቀን እንደዚህ አለ። የሞተው ራሱ ሄዶ ስራ ከሰራ በኋላ ቀጥሎ ደግሞ ሆስፒታል ደርሶ ለመታከም ከተንቀሳቀሰ በኋላ እንደሆነ ይናገራል። በሁለተኛ ዙር ደግሞ ድንገተኛ ህልፈት እንደሆነ ይናገራል። በሶስተኛ ደረጃ ደግሞ አሟሟቱን እንኳን የነገረበት መንገድ ተመልሶ ሲመጣ የጠየቅኩት ሾፌሩን ነው አለ። ሾፌሩን የጠየቀበት ምክንያትን ሲናገር ደግሞ አብሮ የነበረው ብዙ የጤና ባለሙያዎች የቤተሰቦቹ እያሉ ወይም ጓደኛ ተብሎ የሚነገሩ ሰዎች በቦታው አልነበሩም ወይ? እንዴት ሾፌሩን ሊጠይቅ ቻለ? ሌላኛው ጥያቄ ነው።
ሰይፉ ፋንታሁን በቦታው ተገኝቼ ለቅሶ ቤት ነው ያለሁት፣ አሟሟቱ እንደዚህ ነው ሲል ለመናገር መጀመሪያ ላይ በፎሰተው ዩቲዩብ ቪዲዮ ላይ ብትመለከቱ አሟሟቱ በጤነኝነት መልከት ስራ ሰርቶ ካሜራ ቀርጾ ከዚያ ቀጥሎ ደግሞ በእግሩ ተራምዶ ሄዶ ሐኪም ቤት ተመርምሮ በዛ ቦታ ህይወቱ እንዳለፈ ተናገረ። ቀጥሎ ሁለተኛ ነገር ተነሳ። ደረጃ ኃይሌ ጋር ስልክ ተደወለ። ደረጃ ኃይሌ ደግሞ እንደገና ተመሳሳይ ነገሮችን ለማውራት ሞከረ። ጉበቱን አሞት ነበር። ቀጥሎ ግን ለብሶ ዘንጦ ከዚያ በኋላ ወደ ሆስፒታል እንደሄደ ይናገራል። ሶስተኛ ደረጃ ላይ ደግሞ አዲስ ሀሳብ ተነሳ። ቤቱ አይደለም የሞተው፣ ሆስፒታል ከደረሰ በኋላ የአስከሬን ምርመራ እንዲደረግለት ተፈልጎ በዚያው መካከል ህይወቱ እንዳለፈ ይነገራል። ያ ማለት ጤነኛ ሆኖ እየታመመ ወደ በአምቡላንስ ተወስዶ ቀጥሎ ደግሞ እዛው ደርሶ ህይወቱ እንዳለፈ ተነገረን። ያንን ለማመን ደግሞ ተንቀሳቀስን። ቀጥሎ ደግሞ ሌላ ሀሳቦች ተነሱ። ነጻነት ወርቅነህ ህልፈቱ በቤት ውስጥ እንደሆነ ሆስፒታል እየተወሰደ ድንገት ከመንገድ ላይ ወደ ቤት እንደተመለሰ ተነገረን። ታዲያ ህዝቡ ማንን ልመን ብሎ ተቸግሯል። አንዳንድ ነገሮች ደግሞ እየወጡም ይገኛሉ። እነዚህ ነገሮችን ውስብስብ እያደረጉ ያሉበት አንድ ምክንያት እንዳለ በሁላችንም ዘንድ ግልጽ ነው። ከነጻነት ህልፈት ጀርባ የብዙ ሰዎች እጅ እንዳለበትና ሴራ እንደነበረበት ነገሮችን ለማወቅ አይከብደንም። ለምንድን ነው ሴራ ከሌለም ቃል በቃል በግልጽ በዚህ ልክ ነው እንደዚያና እንዲህ ነው ብሎ የሚናገሩ ሰዎች የጠፉት? ሰይፉ ፋንታሁንን በደንብ እናምን ይሆናል። ነገር ግን መጀመሪያ በለቀቀው ቪዲዮ በፎሰተውና ሁለተኛ ዙር በነገረን ሶስተኛ ዙር ደግሞ በተነገረን ነገር ሶስቱም የነጻነት አሟሟትና የህልፈቱ መልክ ተመሳሳይ እንዳልሆነ በሁላችንም ዘንድ ግልጽ ሊሆን ይገባል። ቀጥሎ ደግሞ ደረጃ ያነሳውም ነገር ሌላ ነው። ቀጥሎ ያነሱ አርቲስቶቻችን የነገሩትም ነገር እጅግ ሌላ ነው። መጀመሪያ ቤት ከተመለሰ በኋላ ደክሞኛል አረፍ ፈልጋለሁ ብሎ በተኛበት እንደሞተ የነገሩን አርቲስቶቻችን አሉ። ታዲያ ይህን ህዝብ ከማወዛገብና ግራ ከማጋባት አለፍ ብለን አንድ ነገር መረዳት አለብን። በቤቱ የነበረች አንዲት ሰራተኛ እንዳለችና አጋዡ እንደነበረች ይታወቃል። ፖሊስ በእነሱ ላይ ምርመራ እንደጀመረ በሁላችንም ዘንድ ግልጽ ነው። አለፍ ብሎ ደግሞ አሁን ሰራተኛዋ ላይ ደግሞ አዲስ ነገር ተሰምቷል። በስልኳ መረጃ ፈልጎ ፖሊስ ከማን ጋር ተደውላለች፣ ከማን ጋር አውርታለች የሚል ጥያቄ ለማስነሳት ሞክሯል። የተደዋወለችበትን ስልክ ለማጣራት ፖሊስ እርምጃ ጀምሯል። ነገር ግን አንድ ነገር ደግሞ ተከሰተ። በዚያ መካከል ስልኳን የተጠቀመች እንደሆነ ቢነገርም ነገር ግን አለፍ ብሎ አንድ ነገር ተሰምቷል። የነጻነት ወርቅነህ ህልፈት ከተሰማ በኋላ የቤት ሰራተኛዋ ስልኳ ድንገት እንደተሰረቀና እንደጠፋ ትናገራለች። ከማን ጋር የስልክ ልውውጥ አድርጋለች የሚለውን ለማወቅ ፖሊስ መረጃ ለመሰብሰብ ቢንቀሳቀስም ነገር ግን ሰራተኛዋ ስልኩ ከጠፋ ቆይቷል፣ ስልኬ እኔ እጅ ላይ የለም ብላ ትናገራለች። ነገር ግን ቀጥሎ ባለው የፖሊስ እርምጃ ደግሞ ፖሊስ ከማን ጋር እንዳወራች ወደ ቴሌ ሄዶ ነገሮችን ለማጣራት እርምጃ እንደጀመረ መረጃዎች ወጥቷል። ነገሮች አጋጣሚ ወይስ ሆን ተብሎ የተሰሩ ሴራዎች ናቸው? አስተውለን መመልከት አለብን። ኢትዮጵያ ውስጥ አርቲስቶቻችን መሞታቸው ብቻ ሳይሆን ነገሩን እያግበሰበሱ ያሉ ሰዎች እጅግ የሚያስቆጡ ናቸው። ታዲያ የነጻነት ወርቅነህን ህልፈት ተከትሎ የሰራተኛዋ ስልክ በድንገት ነው የጠፋው ወይስ እንዴት ታስቦ ነው? መታወቅ አለበት። መረጃዎችን ለማውጣትና አንዳንድ ነገሮችን ለመንቀሳቀስ ፖሊስ የጀመረው እርምጃ በሁላችንም ዘንድ ሊደነቅ ይገባል። ታዲያ የሰራተኛዋ ስልክ ላይ አዲስ መረጃ ባይኖር እነዚህ ነገሮች አይደረጉም። ቀጥሎ ደግሞ ሰይፉ ፋንታሁን ጨምሮ ሌሎች የጥበብ ሰዎች በዚህ ልክ እርግጠኛ ሆኖ ህልፈቱን መናገር ያቃታቸው ለምንድን ነው? ታዲያ ነጻነት ወርቅነህ በዚህ ልክ ነው እንዴ በባዳ ተከቦና በክፉ ሰዎች ዙሪያ ላይ ተጠምጥሞ ሲኖር የነበረው? የሁላችንም ጥያቄ ሊሆን ይገባል። ለምንድን ነው ታዲያ አሟሟቱን በግልጽ ይናገሩን? ቃል ሆነም ፖሊስ የሚሄድበት እርምጃ ለእያንዳንዱም የሚምርና እያንዳንዱን ጓዳ አንኳክቶ ከላይ ጀምሮ ካሉ እስከታች ካሉ ሰዎች ጀምሮ ማጣራቱን እንደሚቀጥል በሁላችንም ዘንድ ግልጽ ሊሆን ይገባል። ታዲያ ነጻነት ወርቅነህ አንዴ ሞቷል ለምን አተውም ብላችሁ የምታስቡ ሰዎች ግን አንድ ነገር ልጠይቃችሁ ዘንድ እፈልጋለሁ። እናንተ ወዳጅ ዘመድ፣ አባት፣ እናት፣ ቤተሰብ አላችሁ ወይ? ራሳችሁን ቆም ብላችሁ ተመልከቱ። ከእናንተ ቤተሰብ ውስጥ አንድ ሰው ድንገት እንደዚህ ቢያልፍ ዝም ብላችሁ ልምተው ይመስላችኋል ወይ? ቤተሰብ የሞተበትን መንገድ እያዘነና እያለቀሰ ባለበት ደግሞ ሌላ ተጨማሪ የአካውንቱና የገንዘቡ የኑሮ ጉዳይ እንደገና ተያይዞ ተነስቷል። ቀጥሎ ደግሞ እሱ ከሞተ በኋላ የተነገራቸው ሰዎች ወደ ኢትዮጵያ መጥተው ለቅሶን ለመካፈልና ለማስቀበር ከመጡ በኋላ እንዴት ሞተ ብሎ ቢጠይቁ አንድ እንኳን በትክክል መልስ የሚሰጣቸው ሰዎችን አጥተዋል። እጅግ ልብ ሰባሪና አሳዛኝ ነው። ቀጥሎ ፖሊስ የሚሄድበት እርምጃ እጅግ የጠነከረና ከላይ ከታች ጀምሮ ያሉት ላይ መጣራት አለበት የምትሉ ሰዎች ካላችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ለነጻነት ይሄ አይገባውም። ብዙዎቻችን ልባችን ተሰብሯል። እጅግ አዝነናል። ብዙዎቻችን ነጻነት ላይ የደረሰው ነገር በደሉም አሳዛኝ እንደሆነ ተመልክተናል።